ሙዝ ብዙውን ጊዜ ከምንመገባቸው ፍራፍሬዎች መካከል እጅግ በጣም ጤናማ ከሚባሉት ውስጥ አንዱ ነው። ሙዝ በፖታሲየም፣ በካርቦሃይድሬትስ፣ በቫይታሚን ቢ6 እናም በፋይበር የበለጸገ ነው። በቀላሉም የሚገኝ ርካሽናም ለቁርስ ወይም ለቀለል ያለ መክሰስ ለማዘጋጀትና ለመመገብም እጅግ ምቹ ነው። ነገር ግን ብዙ ሰዎች የማያስተውሉት አንድ ትልቅ እውነት አለ። ለአንድ ሰው እጅግ በጣም ጤናማ የሆነ ምግብ ለሌላው ሰው ግን ልዩ ጥንቃቄ የሚያስፈልገው ሊሆን ይችላል። የተወሰኑ የጤና ችግሮች ካሉባችሁ ወይም የተወሰኑ መድኃኒቶችን የምትወስዱ ከሆነ በብዛት ሙዝን መመገብ ጥሩ ምርጫ ላይሆን ይችላል። እናም ደግሞ ይህ ማለት ሙዝ መጥፎ ወይም ጎጂ ነው ማለት አይደለም። ነገር ግን የእናንተ የጤና ሁኔታ ሰውነታችሁ የተወሰኑ አልሚ ምግቦችን እንዴት እንደሚያስተናግድ ይለውጠዋል። ታዲያ በዛሬው ቪዲዮአችን ላይ ለሙዝ ልዩ ጥንቃቄ ልናደርግላችሁ የሚገቡ 5 የጤና ችግሮችን፣ ስጋቱ በትክክል ምን እንደሆነ፣ ምን ያክል መጠን ተስማሚ ሊሆን እንደሚችልናም በሱ ምትክ ምን ማድረግ እንዳለባችሁ በዝርዝር እንመለከታለን። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ይህንን ቪዲዮ ደግሞ ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ 5ኛው የጤና ችግር እንለፍ። 5ኛ የኩላሊት በሽታ ካለባችሁ ነው። ለሙዝ አበላላችን ትኩረት እንድንሰጥ ከሚያደርጉን በጣም አስፈላጊ ምክንያቶች ውስጥ አንዱ ይህ ነው። ሙዝ በተፈጥሮ ከፍተኛ የፖታሲየም መጠን አለው። ጤናማ ኩላሊቶች ትርፍ ፖታሲየምን ከደም ስራችን ውስጥ ለማስወገድ ይረዳሉ። ነገር ግን የኩላሊት ስራ በእጅጉ በሚቀንስበት ጊዜ ሰውነታችን ፖታሲየምን ማስወገድ ሊከብደው ይችላል። ፖታሲየም በሰውነት ውስጥ በከፍተኛ ሁኔታ ከተከማቸ አደገኛ ሊሆንናም የልብ ምትን ሊጎዳም ይችላል። ለዛ ነው በክሮኒክ ወይም ደግሞ ስር በሰደደ የኩላሊት በሽታ የሚሰቃዩ ወይም በደማቸው ውስጥ ከፍተኛ ፖታሲየም ያለባቸው ሰዎች ከፍተኛ ፖታሲየም ያላቸውን ምግቦችን እንዲቀንሱ የሚመከሩት። እናም ሙዝ ከነዚህ ምግቦች ውስጥ አንዱ ሊሆን ይችላል። ነገር ግን ዋናው እናም አስፈላጊው ነጥብ እዚህ ጋር ነው። የኩላሊት በሽታ ስላለባችሁ ብቻ ሙዝ ሙሉ በሙሉ ማቆም አለብኝ ብላችሁ እንዳታስቡ። የእናንተ የፖታሲየም ፍላጎት በኩላሊቶቻችሁ የሥራ አቅም፣ በደማችሁ ውስጥ ባለው የፖታሲየም መጠን፣ በምትወስዷቸው መድኃኒቶችናም በሐኪማችሁ የአመጋገብ ምክር ላይ የተመሰረተ ነው። ሐኪማችሁ ዝቅተኛ ፖታሲየም ያለው ምግብን እንድትመገቡ ነግሯችሁ ከሆነ ሙዝ በእናንተ የግል አመጋገብ እቅድ ውስጥ እንደሚካተትናም እንደማይካተት በደንብ ጠይቁ። እናም በጭራሽ በዩቲዩብ ቪዲዮ ላይ ብቻ ተመስርታችሁ ትላልቅ የአመጋገብ ለውጦችን እንዳታደርጉ። 4ኛ ከፍተኛ የፖታሲየም መጠን ወይም ደግሞ ሃይፐርካሊሚያ ካለባችሁ ነው። ይህ ነጥብ ከኩላሊት በሽታ ጋር በጥብቅ የተያያዘ ነው። ነገር ግን የራሱ የሆነ ማስጠንቀቂያ ይገባዋል። ሃይፐር ካሊሚያ ማለት በደም ውስጥ ያለው የፖታሲየም መጠን ከመጠን በላይ መሆን ማለት ነው። ብዙ ሰዎች በደማቸው ውስጥ ከፍተኛ ፖታሲየም እንዳለ አያውቁም። ምክንያቱም መጠነኛ ሃይፐር ካሊሚያ ምንም አይነት ግልጽ ምልክትን ላያሳይም ይችላል። ነገር ግን በጣም ከፍተኛ የሆነ ፖታሲየም የልብን የኤሌክትሪክ እንቅስቃሴን ሊያስተጓጉለው ይችላል። በደማችሁ ውስጥ ያለው የፖታሲየም መጠን ከፍተኛ እንደሆነ ቀደም ብሎ ከተነገራችሁ ጤናማ ምግቦችን መመገብ በራሱ አውቶማቲክ በሆነ መንገድ ደህና ነው ብላችሁ እንዳታስቡ። አንድ ሙዝ ጉልህ የሆነ የፖታሲየም መጠን ይዟል። ይህ ማለት አንድ ሙዝ የግድ ችግር ያመጣል ማለት አይደለም። ነገር ግን አጠቃላይ የምትወስዱት የፖታሲየም መጠን ትልቅ ዋጋ አለው። የጤና ባለሙያችሁ በደም ምርመራ ውጤታችሁ ላይ በመመስረት የተወሰኑ ከፍተኛ ፖታሲየም ያላቸውን ምግቦችን እንድትገድቡ ሊመክራችሁ ይችላል። ስለዚህ ሃይፐርካሊሚያ
እንዳለባችሁ ተመርምራችሁ ከተረጋገጠ ዘወትር ሙዝን ከመመገባችሁ በፊት ሐኪማችሁን ጠይቁ። ሶስተኛ የስኳር በሽታ ወይም ደግሞ የደም ስኳርን የመቆጣጠር ችግር ካለባችሁ ነው። የስኳር በሽታ ያለባቸው ሰዎች በራሱ ሙዝ ከመመገብ መቆጠብ አለባቸው ማለት አይደለም። ሙዝ ተፈጥሯዊ ካርቦሃይድሬትስን ይዟል። ካርቦሃይድሬትስ ደግሞ የደም ስኳርን ሊጨምረው ይችላል። ተጽዕኖ ታዲያ በሙዙ መጠን፣ በመብሰሉ ደረጃ፣ ከሙዙ ጋር አብረው በምትመገቡት ነገር፣ በምትወስዷቸው መድኃኒቶች፣ በእንቅስቃሴያችሁ ደረጃ እናም በእናንተ ግላዊ የሆነ የሰውነት ምላሽ ላይ የተመሰረተ ነው። በጣም የበሰለ ሙዝ አብዛኛውን ጊዜ ካልበሰለው ወይም ደግሞ ጥሬ ሙዝ ከያዘው በላይ በቀላሉ ወደ ደም የሚቀላቀል ስኳርን ይዟል። ስለዚህ የስኳር በሽታ ካለብኝ ሙዝ የተከለከለ ነው ከማለት ይልቅ የምትመገቡት መጠንናም አጠቃላይ የካርቦሃይድሬትስ መጠን እጅግ ወሳኝ ነው። ለአብነት ያክልም አንድ ትልቅ ሙዝ ብቻውን ከመመገብ ይልቅ የተወሰኑ ሰዎች አነስተኛ መጠን ያለው ሙዝን ከፕሮቲን ወይም ከጤናማ ቅባቶች ጋር አጣጥመው ሲመገቡ የበለጠ ያረካቸዋል። እንዲሁም ከአመጋገብ እቅዳቸው ጋርም በቀላሉ ይስማማላቸዋል። ነገር ግን የሰውነታቸው ምላሽ ከሰው ወደ ሰው ይለያያል። የደም ስኳራችሁን የምትከታተሉ ከሆነ የትኛው መጠን ለእናንተ እንደሚስማማ ለመወሰን ከጤና ባለሙያችሁ ወይም ደግሞ ከአመጋገብ ባለሙያችሁ ጋር መነጋገር ይኖርባቸዋል። እናም አስታውሱ፣ ፍራፍሬ የስኳር ህመምተኞች ጠላት አይደለም። ዋናው ዓላማ የደም ስኳርን ለመቆጣጠር የሚረዳ የተመጣጠነ የአመጋገብ ስርዓትን መከተል ነው። ሁለተኛ የራስ ምታት ማነሳሻዎች ወይም ደግሞ የምግብ ስሜታዊነት ካለባችሁ ነው። ሙዝ ለሁሉም ሰው የራስ ምታት ወይም ደግሞ የማይግሬን ማነሳሻ አይደለም። ነገር ግን አንዳንድ ሰዎች ሙዝንም ጨምሮ የተወሰኑ ምግቦች የራስ ምታት ወይም ደግሞ የማይግሬን ህመም እንደሚያነሳሱባቸው ይናገራሉ። በአንዳንድ ሁኔታዎች ችግሩ ሙዝ በተፈጥሮው ጎጂ ከመሆኑ ይልቅ ከግል የሰውነት ስሜታዊነት ወይም ደግሞ ሙዙ ካለበት የመብሰል ደረጃ ጋር የተያያዘ ሊሆን ይችላል። ሙዝ ከተመገባችሁ በኋላ በተደጋጋሚ የራስ ምታትን ካስተዋላችሁ ሙዝ አደገኛ ነው ብላችሁ ወዲያውኑ አታስቡ። ይልቁንም ቀላል የምግብ እናም የምልክቶች ማስታወሻ ደብተርን ያዙ። እነዚህንም ጻፉ። ምን እንደምትበሉ፣ ምን ያክል እንደበላችሁ፣ መቼ እንደበላችሁ፣ ምልክቶቹ መቼ እንደታዩ እናም በዚያ ቀን ሌላ የተቀየረ ነገር ካለ በደንብ ጻፉ። ይህ የራስ ምታት ሁኔታ በተደጋጋሚ የሚከሰት ከሆነ ከጤና ባለሙያችሁ ጋር ተነጋገሩ። ዋናው ቁልፍ ነገር የሰውነታችሁ ግላዊ ምላሽ ነው እንጂ የማይግሬን ህመም ያለው ሰው ሁሉ ሙዝን ማቆም አለበት የሚል አጠቃላይ ህግ የለም። አንደኛ የሙዝ አለርጂ ካለባችሁ ነው። ይህ ሙዝን ማስወገድ የሚያስፈልግበት ግልጽ የሆነ ሁኔታ ነው። አንዳንድ ሰዎች የሙዝ አለርጂን ሊያዳብሩ ይችላሉ። ሊታዩ የሚችሉ ምልክቶችም በአፍ ውስጥ ማከክ ወይም ደግሞ የሚኮረኩር ስሜት፣ የከንፈር ወይም የጉሮሮ እብጠት፣ የቆዳ ሽፍታ፣ ማስታወክ፣ የሆድ ህመም ምልክቶች፣ የትንፋሽ እጥረት ወይም ደግሞ የመተንፈስ ችግር፣ ጽኑ የሆነ የአለርጂ ምላሽ ድንገተኛ አደጋ ሊሆን ይችላል። የሙዝ አለርጂ እንዳለባችሁ ከተጠራጠራችሁ በብዛት እየበላችሁ ራሳችሁን በመሞከር አትቀጥሉ። ትክክለኛ ምርመራን ለማድረግ ከአለርጂ ልዩ ባለሙያ ጋር ተማከሩ። እናም ሙዝ መብላት የመተንፈስ ችግር፣ የጉሮሮ ማበጥ፣ ራስን መሳት ወይም ደግሞ የጽኑ አለርጂ ምልክቶችን ካመጣ ወዲያውኑ ድንገተኛ የህክምና እርዳታን ማግኘት ያስፈልጋል ማለት ነው። ታዲያ ሙዝና የሆድ ድርቀትንስ ምን ያገናኛቸዋል የሚለውን ደግሞ እንመልከት። ሙዝ ፋይበርን ይዟል። ፋይበር ደግሞ ለጤናማ የጨጓራ እናም የአንጀት እንቅስቃሴ አስተዋጽኦ ያደርጋል። ነገር ግን ተጽዕኖው እንደ ሙዙ ብስለት፣ እንደ አጠቃላይ አመጋገባችሁ፣ እንደምትወስዱት የፈሳሽ መጠንናም እንደ የግል የጨጓራ ስርዓታችሁ ሊለያይ ይችላል። የሆድ ድርቀት ካለባችሁ ባንዴ ሙዝን እንዳትወቅሱ።
አጠቃላይ አመጋገባችሁን፣ የውሃ አወሳሰዳችሁን፣ አካላዊ እንቅስቃሴያችሁን እናም ሌሎች ሊሆኑ የሚችሉ ምክንያቶችን ተመልከቱ። ዘላቂ ወይም ጠንካራ የሆድ ድርቀት የህክምና ምርመራ ያስፈልገዋል። ታዲያ ሙዝን መብላት ማቆም አለብኝ ወይ ካላችሁ ለአብዛኛው ሰው አይደለም። ሙዝ የጤናማ አመጋገብ አካል ነው። እነዚህንም ይሰጣል። ፖታሲየምን፣ ቫይታሚን ቢ6፣ ለኃይል የሚሆን ካርቦሃይድሬትስ፣ ፋይበር እና ምቹ የሆነ አልሚ ምግብን። በአጠቃላይ ሙዝ አደገኛ ምግብ አይደለም። ነገር ግን ጤናማ ምግቦች እንኳን ለግል የጤና ሁኔታ መስተካከል አለባቸው። ኩላሊቶቻችሁ ፖታሲየምን በአግባቡ ማስተካከል ካልቻለ፣ በደማችሁ ውስጥ ያለው ፖታሲየም አስቀድሞ ከፍተኛ ከሆነ፣ የደም ስኳርን እየተቆጣጠራችሁ ከሆነ፣ ሙዝ ከተመገባችሁ በኋላ በተደጋጋሚ የህመም ምልክቶች ካጋጠማችሁ ወይም የሙዝ አለርጂ ካለባችሁ ሙዝ አበላላችሁን ወይም ደግሞ መብላት አለመብላታችሁን መቀየር ሊያስፈልጋችሁ ይችላል ማለት ነው። እናም አስታውሱ፣ የጤና ችግር ካለባችሁ ወይም ደግሞ በፖታሲየም ወይም በደም ስኳር ላይ ተጽዕኖን የሚያሳድሩ መድኃኒቶችን የምትወስዱ ከሆነ ትላልቅ የሆኑ የአመጋገብ ለውጦችን ከማድረጋችሁ በፊት ከጤና ባለሙያችሁ ጋር ግዴታ ተነጋገሩ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ይህ ቪዲዮ ከተማራችሁበትና ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ጤናችሁን ጠብቁ፣ መረጃ ያላቸውም ሁኑ። እናም ሁልጊዜም የሰውነታችሁን ድምፅ ምንጊዜም ተከታተሉ ወይም አዳምጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።